ይሄ ያለ ምክንያት አልሆነም። ለምንድነው ልጆቹ ሲሪያል ኪለር ሆነው ያረፉት ተብሎ ጥናት የተደረገ ነበረ። አባት አልባነት ዋናው ኮንትሪቢዩሽን አባት ባለመኖሩ ምክንያት ምንድነው የሚያጡት? እሱን በሰፊው ዲስከስ እናደርጋለን ሴሚናሩ ላይ። ከዛ በተጨማሪ አባት በመኖሩ ምክንያት ደግሞ ምንድን ነው የሚሰጠው ቫልዩ? ይሄ ደግሞ ቀጥታ አባት የሆኑ ሰዎችንና አባት ለመሆን እየተዘጋጁ ያሉ ወንዶችን ይመለከታል። በተጨማሪም ምን አይነት ወንድ ነው ማግባት ያለብኝ የሚለውን ሴቶች እንዲያውቁ እንዲረዱ ያደርጋል። ወንዶች ልጆቻችንን ማን ነው የሚያሳድጋቸው የሚል ሴሚናር አዘጋጅተናል። ስለሱ ሴሚናር ብሪፍ ላደርጋችሁ ነው የመጣሁት። ጊዜው ደርሶ ሐምሌ 11 የምንገናኝበት ቀን ተቆርጧል እና እጅግ በጣም ደስ ብሎኛል። ይህን ሴሚናር ለማዘጋጀት በጣም ብዙ ጊዜ ሳስብ ነበረ። እግዚአብሔር ረድቶን ይህን ሴሚናር ለማዘጋጀት ችለናል። በእናንተ ሰፖርትና ድጋፍ ደግሞ ከዚህ የተሻሉ ነገሮችን እንደምንሰራ ተስፋ አደርጋለሁ። ሴሚናሩ ምንድነው፣ ምን ይዟል የሚለውን ነገር ትንሽ ብሪፍ ላድርጋችሁ። ወንዶች ልጆቻችንን ማን ያሳድጋል ብለን ስንነሳ የመጀመሪያው ትልቁ ጥያቄ የሚሆነው የምናነሳው ጥያቄ ልጆቹ ማንነታቸው እንዴት ነው የሚሰራው? ወንዶች ልጆች ትንንሾቹን ነው የማወራችሁ። አሁን አደልት ሆነው የምታያቸው ትልልቅ ሰዎች ሆነው የምታያቸው ወንዶች ትናንትና ህፃናት የነበሩ በሆነ እናት አባት እቅፍ ያደጉ ማህበረሰብ ያሳደጋቸው ወንዶች ናቸው። ዛሬ ላይ እንግዲህ የዓለም ጤና ድርጅት ባወጣው መረጃ መሰረት በዓለም አቀፍ ደረጃ በአመት ቢያንስ ከግማሽ ሚሊዮን በላይ ወንዶች ራሳቸውን ያጠፋሉ። ያ ማለት ቀን ወደ 1400 ምናምን አካባቢ ወንዶች እንደዚህ እና በደቂቃ አንድ ወንድ ማለት ነው። አሁን ይሄን እያወራንበት ባለ ነው ደቂቃ ውስጥ አንድ ወንድ ራሱን ያጠፋል። ይሄ ብቻ አይደለም። አዲክሽን ላይ ብንሄድ ኢቭን ኢትዮጵያ ውስጥ እንኳን ኖቲስ ማድረግ የምንችለው የጫት ሱስ፣ የሲጋራ ሱስ፣ የመጠጥ ሱስ፣ የተለያየ አይነት ነገር ሱስ ያለባቸው ማጆሪቲ ወንዶች ናቸው። ይሄ የሚሆነው ዝም ብሎ ያለ ምክንያት አይደለም። ለምንድነው ወንዱ እንደዚህ እየሆነ ያለው? ጠንካራ ሁኑ፣ ቤተሰብ አስተዳድሩ፣ ጠንካራ ቤተሰብ ገንቡ እንዲሁኑ ብለን ደጋግመን ስንጮህ እንዲሁ ዝም ብሎ እንደ በቀቀን መጮህ መደጋገም ብቻ እንዳይሆን ያ የሆነበትን ምክንያቱም ደግሞ ወደኋላ ሄደን ማየት ይኖርብናል። እስከዛሬ ድረስ በሰራናቸው የዩቲዩብ ቪዲዮዎች ብዙዎቹን ችግሮች አንስተን ራሳችሁ ላይ አንዳንዶቹን ነገሮች ስታገኙት ኮመንት ላይ ምናምን ስትነግሩኝ አይቻለሁ። ለምሳሌ የአባት አልባ ልጆች በሚል 2 ቪዲዮ ሰርተናል ከዚህ በፊት ካስታወሳችሁት እና የአባት አለመኖር ቤት ውስጥ ምን ያህል ተጽዕኖ እንደሚያመጣ ለማሳየት ሞክሬያለሁ። አሁን በዚህ ዲስከሽንም አንዱ የምናነሳውና እንደውም በጣም ትልቁ ለእኔ ዲስከስ መደረግ ያለበት እኛ ሶሳይቲ ውስጥ በጣም የተረሳ የተተወ ነገር ብዬ ማስበው አባት አልባነት። በጣም በብዙ ምክንያቶች፣ በጦርነት ምክንያት ልጆች አባት አልባ ይሆናሉ። በትዳር መፍረስ ምክንያት፣ በቤተሰብ አለመግባባት ምክንያት ልጆች ወላጅ አልባ ይሆናሉ፣ አባት አልባ ይሆናሉ። ከዛ በተጨማሪ ደግሞ ኢቭን አባታቸው ቤት ውስጥ ኖሮ አብሯቸው እየኖረ አበንደን በማድረግ በመተው ትቷቸው ፕሮፐርሊ ባለማሳደግ አባት አልባ ሆነው ያድጋሉ፣ እዛው ቤት ውስጥ እያለ ማለት ነው። አንዳንድ አባቶች ደግሞ ዲክታተር በመሆን ኃይለኛ በመሆን ልጆችን በመቀጥቀጥ በጣም ሂዩሚሌት በማድረግ በማዋረድ ልጆቹ እንደውም ምን አለ ይሄ ልጅ አባት ሳይኖረው ቢያድግ ሳይሻል አይቀርም እስኪባል ድረስ አንዳንድ ልጆች እንደውም ኮመንት ላይ እኔ አባት ባይኖረኝ እንደዚህ አይነት አባት ከሚሆን አባት ባይኖረኝ ብለው ሁላ እስኪሉ ድረስ የአባት አለመኖር በጣም ትልቅ ክፍተት ያመጣል። በማህበረሰባችን ውስጥ የእናት ዋጋ በጣም ትልቅ ድርሻ የሚሰጠው ነገር ነው። ከጽንስ ጀምሮ ራሷን እስከ መስጠት ሰውነቷን አበለሻሽታ ልጅ እስኪወለድ ድረስ ወፍራ ሰውነቷ ተበላሽቶ እንቅልፍ አታ ከዛ ከተወለደም በኋላ መከራ አይታ ለልጇ የሚከፈለውን ነገር በሙሉ ከፍላ ያሳደገችን እናት ያ የእናትነትን ዋጋ ቫሊዩ እንደምንሰጠው ሁሉ የአባትንም ዋጋ ደግሞ በተመሳሳይ ቫሊዩ ልንሰጠው ይገባል። ልጆች እናት ባለመኖሯ ምክንያት የሚያጡትን ያህል አባት ባለመኖሩ ምክንያት ደግሞ የሚያጡት በጣም ብዙ ያልተነገረላቸው ያልተወራላቸው ነገሮች አሉ። ከነዛ ውስጥ ሜን የሆኑትን ነገሮች አንስተን ሪሰርቾችን ቤዝ አድርገን ዲስከስ ለማድረግ እንሞክራለን። ከነዛ ውስጥ ለምሳሌ አንዱን ልንገራችሁ። ቅድምም ብያቸዋለሁ፣ ሱሳይድ። በጣም ብዙ ልጆች ሱሳይድ የሚያደርጉበት ሪዝን ከልጅነታቸው ከአባታቸው ጋር ያላቸው ኢንተራክሽን ደካማ በመሆኑ ምክንያት ነው። ለምሳሌ ሴሪያል ኪለሮችን በተመለከተ የተደረገ ጥናት ነበረ አሜሪካን ውስጥ። አክቹዋሊ አሜሪካ ብቻ ሳይሆን በመላው ዓለም የተደረጉ ሴሪያል ኪለር ግድያዎች ቢያንስ ከ200 ሰው በላይ እንደዚህ የሞተባቸው ትምህርት ቤት ውስጥ የተደረጉ ግድያዎችን አንዳንዴ ሰምታችሁ ከሆነ ዜና ላይ የሆኑ ወጣት ልጆች መሳሪያ ይዙና ትምህርት ቤት ውስጥ ገብተው የሆነ ያህል ሰው ይገላሉ። ያ ነገር ከምን የመጣ ነው ተብሎ ጥናት ሲደረግ የሚገርማችሁ ወደ 8-9 አካባቢ የሚሆኑት የትምህርት ቤት ውስጥ ግድያዎች ቢያንስ ከ200 ሰዎች በላይ የሞቱባቸው የትምህርት ቤት ግድያዎች የሆኑ ወጣት ወንዶች ተነስተው የሚያደርጓቸው ግድያዎች ማጆሪቲው ወንዶች ናቸው ኦፍኮርስ። ከዛ በተጨማሪ ግን ከ9 ግድያዎች መካከል 8ቱ አባት የሌላቸው ልጆች ናቸው። ይሄ ያለ ምክንያት አልሆነም። ለምንድነው ልጆቹ ሲሪያል ኪለር ሆነው ያረፉት ተብሎ ጥናት የተደረገ ነበረ። አባት አልባነት ዋናው ኮንትሪቢዩሽን አባት ባለመኖሩ ምክንያት ምንድነው የሚያጡት? እሱን በሰፊው ዲስከስ እናደርጋለን ሴሚናሩ ላይ። ከዛ በተጨማሪ አባት በመኖሩ ምክንያት ደግሞ ምንድን ነው የሚሰጠው ቫልዩ?
ይሄ ደግሞ ቀጥታ አባት የሆኑ ሰዎችንና አባት ለመሆን እየተዘጋጁ ያሉ ወንዶችን ይመለከታል። በተጨማሪም ምን አይነት ወንድ ነው ማግባት ያለብኝ የሚለውን ሴቶች እንዲያውቁ እንዲረዱ ያደርጋል። ስለዚህ እዚህ ሴሚናር ላይ ወጣት ወንዶች እንዲኖሩ እንፈልጋለን። ለምን ምን አይነት አባት እንዳሳደጋቸው ክፍተቱን እንዲያውቁትና ከዛ በኋላ ያን ክፍተት ለመሙላት መሰራት ያለበትን ስራ እንዲሰሩ። ምክንያቱም ችግሩን ብቻ አይደለም የምናቀርበው፣ መፍትሄውንም አብረን ዲስከስ ለማድረግ እንሞክራለን። የጥያቄና መልስም ሰዓት ይኖረናል። በዛ ውስጥ ደግሞ በደንብ ያልተነሱ ነጥቦችን በደንብ ኤክስፕሎር ለማድረግ እንሞክርበት ሰዓት ይኖራል። ስለዚህ ወጣት ወንዶች ከመጡ ይሄን ይጠቀማሉ ብዬ አስባለሁ። ወጣት ወንዶች ያገቡ ወይም ለማግባት የተዘጋጁ ያሉ ወንዶች ካሉ ደግሞ አባትነት ማለት ዝም ብሎ ሪሞት ይዞ ሶፋ ላይ መቀመጥ ወይ የሆነች ሰራተኛ አስገብቶ ከዛ የሆነች ሚስት አስቀምጦ እንትን ስሪልኝ እንትን አምጪልኝ ማለት እንዳልሆነ እና የአባት ሮል ምን ያህል ከባድ እንደሆነ ምን ማድረግ እንዳለብን ከዚህ በፊት ደጋግመን ስንል የነበረው ሪስፖንሲቢሊቲ መሸከም ጫንቃ ስንል የነበሩት ነገሮች ምንድን ናቸው? አክቹዋሊ ምንድነው የምናደርገው? ቤተሰባችን እንዴት ነው የምንመራው? ልጆቻችንን በተለይ ወንድ ልጆቻችንን እንዴት ነው የምናሳድገው የሚለው ላይ በጣም ትኩረት አድርገን ዲስከስ እናደርጋለን። ስለዚህ ያገቡ ወይም ለማግባት የተዘጋጁ ሪሌሽንሺፕ ላይ ያሉ ወንዶች በዚህ መልኩ ይጠቀማሉ ከዚህ ሴሚናር ብዬ አስባለሁ። ከዚህ በተጨማሪ ደግሞ ወላጆች ትልልቅ ሰዎችም ቢመጡ አሁን ያሉ ትንንሽ ልጆቻቸውን በምን መልኩ ነው ኢንተራክት ማድረግ ያለባቸው የሚለውን አብረን ዲስከስ እናደርጋለን። ለሴቶች ደግሞ ወጣት ሴቶች ሲመጡ ምን አይነት ወንድ ማግባት አለባቸው? ምክንያቱም ከልጅነቱ ጀምሮ እስከ 20-30 ዓመቱ ድረስ ተበላሽቶ ወይም በማይሆን አስተዳደግ ያደገን ወንድ አስተካክለዋለሁ ብሎ መግባት ራሱ ፈቃደኛ ሆኖ ራሱን ለማስተካከል ከጣረ ምናልባት እድል ይኖረዋል። ግን ከዛ በኋላ እኔ ገብቼ አስተካክለዋለሁ ብሎ መግባት እጅግ በጣም ዴንጀረስ ነው። ስለዚህ ሴቶች እህቶቻችን፣ ሴቶች ልጆቻችን ደግሞ ምን አይነት ወንድ ማግባት አለባቸው? ወንድ ሲመርጡ ምንድን ነው ስትራክቸር ማየት ያለባቸው ስትራክቸር የሚለውን በደንብ የሚያዩበት እንደሚሆን ተስፋ አደርጋለሁ። ላገቡ ሴቶች ደግሞ የባልነት ሚና ወይም የአባትነት ሚና ምን እንደሆነ እንዲረዱ ያደርጋቸዋል። የሚገርማችሁ ባልና ሚስቶች የአባትን ሚና ባለመረዳት ምክንያት ብዙ ግጭት ይገጥማቸዋል። ማለት ለምሳሌ አባት አንዳንድ ሪስክ የሚወስድባቸው ቦታዎች አሉ። ለምሳሌ ልጁን የሆነ ነገር ላይ ጥሎት ዝም ብሎ ቆሞ ሊያየው ይችላል። ፕሮባብሊ ሊረሳው ምናምን ይችላል እና እናቶች የዚህ ሰዓት በጣም ይደነግጣሉ። እንዴ ኬርለስ ነው ለምንድነው ለልጁ ማይጠነቀቀው ምናምን ማለት ዝንባሌ ይታይባቸዋል። እና እናቶች ልጆችን ትሪት የሚያደርጉበት መንገድ እና አባቶች ልጆችን ትሪት የሚያደርጉበት መንገድ ኮምፕሊትሊ የተለያየ ነው። ለምሳሌ እናንተ እንደ አባት ኬኦቲክ የሆነ ነገር ውስጥ ልትከቷቸው ትችላሉ። ለምሳሌ 3-4 ልጅ ያለው አባት ልጆቹን ሰብስቦ ሊያደባድብ ይችላል። ማታ በትራስ ምናምን ሊያቀጣቅጣቸው ይችላል። ይሄ የሚገርማችሁ በሪሰርች የተጠና ነው። እኔ ሳነበው ለራሴም ገርሞኛል። ራፍ ሃውሲንግ ይባላል። ወይም ይሄ በትራስ በምናምን ማደባደብ ልጆች ጋር እንትን ማለት ትልቅ ኢምፓክት አለው ልጆች ላይ። ኤምፓቲ እንዲማሩ ያደርጋቸዋል። ከሰዎች ጋር ኢንተራክት ማድረግ እንዲማሩ ያደርጋቸዋል። ባውንደሪ እንዲማሩ ያደርጋቸዋል። እና እናት ግን ይሄን ስታይ እንዴ ሰውዬ ልጆቹን ከሶፋ ጋር የሚያጋጫቸው ከጠረጴዛ ጋር ሲላተሙ ዝም የሚላቸው ምን ሆኖ ለልጆቹ አያስብም ማለት ነው እንዳትል ያደርጋታል። አባት ምን እየሰራ ነው፣ ፕሮፐርሊ ምን እያደረገ ነው የሚለውን እንድትረዳና ምናልባት ያገባችው ወንድ ደግሞ እንደዛ አይነት ነገሮችን ኤክሰርሳይዝ የማያደርግ ከሆነ በዚህ መልኩ ኤክሰርሳይዝ እንዲያደርግ ታበረታታዋለች፣ ትደግፈዋለች ማለት ነው። ስለዚህ ሚስቶች ወይም እናቶች ቢመጡ በዚህ መልኩ ይጠቀማሉ ብለን እናስባለን። ከዛ በተጨማሪ ወንዶች ልጆቻቸውን ደግሞ እንዴት ትሪት ማድረግ እንዳለባቸው ይማራሉ። ሲንግል ማም አሁን ዲስ ዴይስ ሲንግል ማምነት በጣም እየበዛ ነው እንደምታዩት። በብዙ ምክንያት ነው እሱ እየሆነ ያለው፣ ግን አሁን ወደ ምክንያቶቹ ዝርዝር ውስጥ አንገባም። ሆኖም ሲንግል ማም እናቶች እኔ ቻናል ላይ እንኳን ብዙ የማያቸው ሲንግል ማም እናቶች አሉና እነሱም የሚነግሩን አንዱ ችግር ወንድ ሲሆኑ ልጆቻቸው ሴቶቹን ከእናት ጋር ኢንተራክት አድርጎ ለማድረግ ብዙ አይቸገሩም። የመጀመሪያው እንትናቸው ኢንስቲንክታቸው ከእናት ጋር ኤንጌጅ ማድረግ ነው እና ወንዶች ግን ልጆች ሲሆኑ እንዴት አድርገን እናሳድጋል? ምንድን ነው መንገር ያለብን ለወንዶች ልጆቻችን? አባት ባለመኖሩ ምክንያት መቼም ሰው ወዶ ሲንግልማም አይሆንም አይደለ? በተለያየ ምክንያት ነው ሲንግልማም የሚሆኑት። ግን በዛ በተፈጠረው ችግር ምክንያት አባት አለመኖሩን እንዴት አድርጌ ትሪት ላድርገው? ምናልባት አባት ባለመኖሩ ምክንያት የሚጎል ነገር ካለ አባትየውን በምን መልኩ ነው ኢንቮልቭ ማድረግ ያለብኝ፣ ወደ መስመር ማስገባት ያለብኝ? ኢቭን ዞ ትዳሩ መስተካከል የሚችል ከሆነና ተመልሰው አንድ መሆን የሚችሉ ከሆነ በቃ በጣም ደስ የሚል ነገር ጥሩ ነገር ነው። ግን ይሁን አልተሳካም እንበልና ይሄ ሰው ከኔ ጋር እንኳ አብሮ ባይኖር ከልጆቹ ጋር ግን ለልጆቹ ማድረግ ያለበትን ገንዘብ መስጠት አይደለም ለልጆች ማድረግ ማለት ወይ የሆነ ልብስ መግዛት አይደለም። ግን እነዚህም የራሳቸው ኢምፖርታንት ነገር አላቸው በውስጣቸው። ሰውየው እንዴት ነው ከልጆቹ ጋር ኢንተራክት ማድረግ ያለበት የሚለውን እንድትማሩ ያደርጋል። እና በአጠቃላይ የዚህ ሴሚናር ዓላማ አባት አልባነት፣ የአባት ድርሻ፣ የወንድነት ድርሻ ምንድን ነው የሚለውን ከግምት
ባለፈ እንዲኮ ነው ወንድ መሆን ያለበት እንዲኮ ነው አባት ማድረግ ያለበት ከሚል ግምት ባለፈ በደንብ ጥንቅቅ ያሉ ሪሰርቾችን አጥንተን አይተን እነሱም ፕሮፐር በሆነ መንገድ መልክ አስይዘን ለእናንተ ለማቅረብ ፈልገናል። ይሄ ሴሚናር ክፍያ አለው። ክፍያ እንዲኖረው የተደረገበት ራሱን የቻለ ምክንያት አለው። ወደ በኋላ እግዚአብሔር የፈቀደ ቀን እነግራችኋለሁ ለምን እንደሆነ በፕሮግራሙ መጨረሻ ላይ እናሳውቃለን። ነገር ግን በክፍያ ነው ማለት መክፈል ከሚችሉ ሰዎች ውጪ መምጣት አይችሉም ማለት አይደለም። በጣም የተለያዩ መንገዶችን አመቻችተናል። በተለይ ያንጌጅ ላይ ያላችሁ ወንዶች፣ መክፈል የማትችሉ ወንዶች ምንም እንዳታስቡ፣ የተለያዩ መንገዶችን እናመቻችና እንድትገኙ እናደርጋለን። የዚህ ሴሚናር ዓላማ ኢንፎርም ማድረግ እንድንረዳ እንዲገባን ማድረግ ነው እንጂ ሌላ ፐርፐዝ የለውም። ከዛ የምትከፍሉ ሰዎች ደግሞ መክፈል የምትችሉ ሰዎች አስማች አስፖስብል እባካችሁ ክፈሉ ሶዛት ያ ክፍያ መጥቶ የሚሰራበት ነገር ስላለ ነው። እሱን ሌላ ጊዜ በደንብ በሰፊው ነግራቸዋለሁ። ግን አስማች አስፖስብል መክፈል የምትችሉ ሰዎች ክፈሉ። መክፈል የማትችሉ ሰዎች ደግሞ መክፈል ባለመቻላችሁ ምክንያት እንዳትቀሩ ለማድረግ እንሞክራለን። በጣም ብዙ ሰው ኤክስፔክት እናደርጋለን። እግዚአብሔር ከረዳን የመጀመሪያ ኢቨንታችን ነው የሚሆነው። ከዛ በኋላ ደግሞ ትልቅ ነገር እናዘጋጃለን። እሱንም እንደምትሳተፉ ተስፋ አደርጋለሁ። ይህንን ክረምት ትልቅ ስራ እንሰራለን ብለን ተስፋ እናደርጋለን። እስካሁን ድረስ ከቆያችሁ እግዚአብሔር ይስጥልኝ። ጊዜው የሚሆነው ሐምሌ 11 ከቀኑ 8 ሰዓት ጀምሮ ነው። 22 ማዞሪያ አካባቢ ከጎላጉል ወረድ ብሎ አክሱም ህንፃ ፊት ለፊት ባታ ኮምፕሌክስ የሚባል ህንፃ አለ። እዛ ላይ 3ኛ ፎቅ ላይ አቤል ሲኒማ ወይም ጉግል ማፕ ላይ አቤል ሲኒማ ብላችሁ ሰርች ብታደርጉ ታገኙታላችሁ። ከዛ በተጨማሪ ትኬቶቻችሁን ቡክ ማድረግ የምትፈልጉ ሰዎች ዲጂታል ትኬቶች ነው ያዘጋጀ ነው። በዚህ ስልክ እየደወላችሁ ትኬቱን ቡክ ማድረግ ትችላላችሁ። እግዚአብሔር ይስጥልን።